አተናታርጊ ምናምን የምትሉኝ እኔ በነገራችን ላይ የልዑል ጠላት አይደለሁም። ውድ ቤተሰቦቼ እና እንኳን ደስ አላችሁ። ያለውን ነገር ልዑል እያንዳንዱ ነገር እንዴት እንደያዙ ምን እንዳደረጉት ዝርዝር አድርጎ ተናግረዋል። ያ ነገር ደግሞ እያንዳንዱ በቀጣይ አቀርብላችኋለሁ። ቀጣይ የእርሱም ትንሽ ሪከርድ አስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። በድጋሚ እንኳን ደስ አላችሁ። ዳይ ወደ ቪዲዮ ላይክ አድርጉ። እንደምታውቁ ሰሞኑ ያው ልዑል ጠፍተው ነበር። ስለዚህ እነ ሚኪ ወደ ክፍለ ሀገር ሂደው በጣም የለፉ እየደከሙ ነበር። ትላንት እንዳያችሁት መቅደስ ከነ ልጆቿ ከነ ወንድሟ ተይዛ ነበር። እሷ ገጠር ላይ ከነ ልጆቿ ተይዛ ነበረ፣ ከልጇ ጋር ተይዛ ነበረ። ወንድሟ ደግሞ ከአንድ ልጇ ጋር አዲስ አበባ ተይዘው ነበረ። ግን በዛ አጋጣሚ የነበልባል ዋና ስራ የሚሰራው በጣም ጀግና የተባለው በጣም ታማኝ የተባለውን ተጎድቷል። በዚህ አጋጣሚ የት ገባ የት ይውጣ የት እንዳደረጉት አልታወቀም። ለሱም እንዲገኝ ሰላም እንዲሆን ስልኩም እየተሰራ አይደለም። ዱዓም ጸሎት አድርጉለት እላቸዋለሁ። ስለዚህ ልዑልን ትላንት እነሱ የሚፈልጉበት ቦታ እንድታስቀምጥ ነው ሚኪ ያዘዛ ተነበረው። ትእዛዟም የልጆቿ ስትል እሺ ብላ ተቀብላ ልዑልን አምጥታ በዛሬው እለት ወደ ሚኪ እጅ አስረክባለች። እሷም ደግሞ ከዛ ሀገር ፖሊስ በመተባበር እስር ቤት እንድትገባ ተደርጋለች። ምክንያቱም ባልዋ ምን ያክል እንደጎዳችው ምን ያክል ስቃይ እንዳደረሰችበትና ከስራው እንዲወገድ ራሱ ፈርቶ እንዲኖር ከማህበረሰብ ተገሎ እንዲኖር ምንም ነገር እንዳያቅ ስነ ልቦናው ጎታ ክፍለ ሀገር ወስዳ እንዳስቀመጠችው ሁላችንም እናውቃለን። ስለዚህ ልዑል በመያዙ የእሷ ባለቤት ሀቁ ወጥተዋል። የእሷ ባለቤት ስለሚስቱ እንዲያቅ ተደርጓል። አንዳንዴ ለመጥፎ ነገራቶች በህይወታችን ሲፈጠር ጥሩ ነገር ከኋላው ተከትሎ ይመጣል። ልዑል ቢያዝም ምንም የተጎዳ ነገር የለም። በነገራችን ላይ በጣም ደስ ይላል። ነገር ግን የመቅደስ ባለቤት ካለበት ጭንቀት ወጥተዋል። ስለዚህ ልዑልን በዛ ሰዓት አትሂድ ሲባል ጊዜ አይ ሁሉ ነገር ለበጎ ነው ልሂድ፣ ልጆቹ ማግኘት አለብኝ፣ ቤተሰብ አላቸው ብሎ ነበር። ይኸው ልጆቹም እስካሁን አልተገኙም፣ በዲና እጅ ነው ያሉት። ግን ልዑል በቃ ሹፌሩ ደውሎ እንደጠራ ወደዛ ሲሄድ ጊዜ በሽፍጦች እንደተከበበ ከዛ በኋላ ወደ ጫካ እንደወሰዱት፣ ነገር ግን ምንም አይነት ነገር ጉዳት አላደረሱብኝም። አንዳንድ ነገራቶች ይናገራሉ እንጂ የቃላት ንግግር ከባድ ቃላቶች ይናገራሉ እንጂ ምንም ነገር ጉዳት ያደረሱብኝ ነገር የለም። በጣም ይንከባከቡናል፣ ምግብ በሰዓቱ ያበሉናል። ግን ያው ጫካ ነው፣ ብርድ ነው፣ ጭንቀት አለ፣ ብዙ ነገር አለ። ሹፌሩም ደግሞ በራሱ እጅ ነው እንዲጎዳ ያደረገው ብለዋል። እነሱ ትንሽ ዞር ሲሉ ጊዜ ሮጦ ሊያመልጥ ከቤተሰቦቹ ጋር እንዲጨምሩ ነው የፈለገው ነበረው። ግን እነሱ እዛው ቅርብ ቦታ ስለሆነ ነው ጥይት የተኮሱበት። እንዲሞት ሳይሆን እንዲቆም ነው ያደረጉት ነበረው። ግን ጥቃት ደርሶበታል። ስለዚህ እነሱ በተቻላቸው አቅም ተንከባከቦታል። ግን ጫካው ስለሆነ ብርድ ስለሆነ ሀገራችን ክረምት ስለሆነ ተጎድተዋል እንጂ ሌላ ነገር አልነበረም። እኔ ምንም አይነት ነገር ያደረሰብኝ ነገር የለም ብለዋል። እንኳን ደስ አላችሁ። ነገር ግን የሚያስጠላ ነገር የተናገረው ምን እንደሆነ ታውቃላችሁ? ለሽያጭ አቅርበውኛል አለ። ለሽያጭ ለድርድር ለሽያጭ አቅርበውኝ ነበር፣ የተደራደሩብኝ ነበር አለ። ሰው ሆኖ በሰው ልጅ ላይ ሽያጭ ላይ ማቅረብ፣ ለጨረታ ማቅረብ ምን ይሉታል? ምን ይሉታል? እኔ ትላንት መቅደስ ስታወራ ጊዜ በጣም ነው የተናደድኩት ተነበረው፣ በጣም ነው ስሜታዊ የሆንኩት ተነበረው። ዛሬ ደግሞ ልዑል ደግሞታል። ለጨረታ አውጥተው ነበር። ምክንያቱም ሊና ናት ብዙ ብር የምትከፍለው ወይስ እነ ሚኪ ነው ብዙ ብር የሚከፍሉት በማለት ጨረታ ላይ አውጥተው ነበር። እኔ ምንም አይነት ጉዳት እንዳያደርሱብኝ ነግረውኛል። ነገር ግን ጨረታ አውጥተው ነበራል። አስቡት፣ ዲና ልዑልን አሳልፎ ሊሰጧት ነው የፈለገችው የነበረው ነው ያለው። ግን እነሱ በጣም ብዙ ብር ነው የጠየቋት። ደግ አደረጉላት። ደግ ገና መች ሆናት። ባለፍ እንደሰማችሁት መቅደስ ዲና ከሀገር ወጥታለች ብላ ነበር። እቺ ውሸታም የሆነች መቅደስ ግን ዲና ከሀገር እንዳልወጣች መድኃኒቱ ባለመውሰዷ በጣም ተጎታ በአምቡላንስ ወደ ሐኪም ቤት እንደተሄደች ነው ልዑል መረጃ በዛ አካባቢ እነ ሚኪል መረጃ የደረሳቸው።
ሉልም ያደረገው ደግሞ ያ መድኃኒት ሊሰጣትና እሷ ጋር ያሉ ልጆችን ለመቀበል ነው የሄደው የነበረው። ግን እሷ አሻፈረኝ፣ ለምን እሰጥሃለሁ አንተ ማነህ ብላ እሱን ለመያዝና እሱ ወጥመድም ውስጥ ለማስገባት ነው ያደረገችው የነበረው። ግን አልተሳካላትም። ስለዚህ መድኃኒቱ ባለመውሰዷ በጣም ታማለች። በጣም ህመም ላይ ናት ነው የተባለው። ለምን ድብን አትልም? ራሷ የቆፈረችው ጉድጓድ እኮ ነው ራሷ የገበችበት። ሉል ያውድነዋል። ሉል ሁሌ ጥሩ ነገር ስለሚያስብ መቼም አይጎዳም። ነገር ግን በሱ ዙሪያ ያሉ ልጆች ይጎዳሉ። ያ ነገር ነው ወይ ብዙ ሰው ያስከፋው እንጂ ሉል ምንም የሆነ ነገር የለም። ስለዚህ የተጎዱ ልጆች ደግሞ እንግዲህ ሉል እንደሚከሳቸው አልጠራጠርም። እነዛ በሷ ስር ያሉ የታገቱ ልጆችን እንደሚወጡም ትንሽ ሉል እረፍት አድርጎ ያው ጫካ ውስጥ ስለተቀመጠ ሕክምና አድርጎ ራሱን በደንብ ቼክ አድርጎ ትንሽ እረፍት አድርጎ መልሰው ወደ ዲና እንደሚሄዱ ነው ሚኪ ያወራው። እንግዲህ ያ ነገር በተስፋ እንጠብቃለን። ዛሬ ሉል መቶ ደስተኛ እንደሆንን እነዛ ወንድሞቻችን በሰላም ምንም ሳይሆኑ ልክ እንደ ሉል ምንም ሳይሆኑ በሰላም እንዲመጡ ጸሎቱም ድዋ እናደርጋለን። ያው በአንድ በኩል የነበልባል ዋና ስራ ብዙውን መረጃ የሚሰበስበውን የተጎዳው ደም ፈሰዋል፣ ያለበትም አልታወቀም ተብሏል። ሁለተኛ ደግሞ ያው የሉል ሹፌር ሰው ጎተዋል። ያ ነገር በጣም ትንሽ ይከብዳል እንጂ ሉል ምንም የሆነ ነገር የለም። እነዛ የታገቱ ልጆችን አሁን በምን ሁኔታ ላይ እንዳሉ፣ ምን አይነት ጥቃት እንደሚደርስባቸው፣ ምን አይነት ህመም ላይ እንዳሉ፣ ምግብ ይበላሉ ወይ ይሰቃያሉ? እንግዲህ ፈጣሪና ራሳቸው ዲና ነው የምታውቀው። ወይስ እንደ ሉል ተንከባከቡ ነው ያስቀመጧቸው? እንግዲህ ለወደፊት እናያለን። ዋናው ሉል መፈታቱ ነው። ሉል ከተፈታ በኋላ አሁንም አንድ ላይ ሆናችሁ ተያይዛችሁ፣ ሉል የብቻህን መሄድ የለብህም። ስለዚህ አንተ የብቻህን በመሄድ ሰው በማችን መቅደስ ተብዬዋ በማመንህ ነው አሁን ይህን ያህል ችግር የተፈጠረው። አሁንም ቢሆን ሰው ማመን የለብህም። ምክንያቱም ዲና በአንተ ዙሪያ ላይ በጣም እንደምትንቀሳቀስ ማወቅ አለብህ። አንተ የምታገኝበት መንገድ ቀድማህ ነው የምትጓዘው። በጣም ጥንቃቄ ማድረግ አለብህ። ዲና በቁጥጥር ስር ስትውል ድረስ የብቻህን መሄድ የለብህም። ነገራቶቹ በሙሉ ከክርሞች ጋር ተመካክረ እኔ ሁሉም ክሩም አማክር ማለት አይደለም። በጣም ሰነፍ የሆኑ በጣም ራስ ወዳጅ የሆኑ ለሆዳቸው የሚያድሩ ልጆችም አሉ። ትንሽ ከፍ ያለ ሳንቲም ካገኙ አሳልፎ ነው የሚሸጡት። ስለዚህ ያ ነገር ስላለ ከተወሰኑ ተወያይታችሁ ተወሰናችሁ ተደራጅታችሁ መሄድ አለባችሁ እንጂ ከአሁን በኋላ የብቻህን ወደዛ መሄድ የለብህም። እንዳትደግሙ። አሁንም ልጆች ተጎድተዋል። እንደገና ልጆች መጎዳት የለባቸውም። ባደረግከው ነገር መቅደስ ባለቤት ነፃ እንዲወጣ አድርጎታል። ነገር ግን የተያዙ ልጆች አሉ፣ የታገቱ ልጆች አሉ፣ ደም የፈሰሰ ልጅ አለ፣ እግሩን የተጎዳ ልጅ አለ። ያ ነገር ደግሞ ማሰብ አለባችሁ። ስለዚህ በምታረጉ ነገር በሙሉ በጣም በጥንቃቄ መሄድ አለባችሁ። ሉል ሰው የሚልህ ነገር መስማት አለብህ። ተመልካች ሆነ አብረው የሚሰሩ ሰዎችን በምንም ሁኔታ መጨናነቅም የለባቸውም። የሰው ልብ የሰው ጭንቅላት በዚህ ልክን ተጨናንቆ አንዱ ሉል በመገኘቱ ብቻ ሁለት ወንድሞቻችን ራሳቸው ስቶ እንደወደቁ ነው ሚኪ የተናገረው። ስለዚህ ያ ነገር ደግሞ ከፍራቻ የተነሳ ነው። ገብቷችኋል? ሉል ይገኛል አይገኝም፣ ጥቃት ያደርሱበታል አያደርሱበትም፣ ምን ይሆናል፣ አካለ ጎደሎ ይሆናል ወይ? ምክንያቱም ጫካ ውስጥ ያሉ ሽፍጦች ናቸው ነው የተባለው። ስለዚህ ሁሉም ሰው በፍራቻ ነው። እንኳን እነሱ እዛ ጋር ሂዶ ያንዳንዱ ምን እንደሚደረግ ምን እንደሚሰማ የሚሰሙ ልጆች ተውትና እኛ እዚህ እንኳን የምናየው ቪዲዮ የምናየው እኛ በጣም ተጨናንቀን ነበር አይደል እንዴ? ስለዚህ ሉል እባክህ አንዳንዴ ለሰው ማሰብ አለብህ፣ ለተመልካችም ማሰብ አለብህ፣ ከአንተ ጋር የሚሰሩ ሰዎችም ማሰብ አለብህ። ምንም ነገር ስታደርግ በተለይ እንዲህ በዙሪያ በየጊዜ የሚከታተልህ ሰው አንተ ለማጥፋት ሆነ ብሎ ነገራቶችን መንገዶችን የሚያስተካክሉ ሰዎች ብዙ መቅረብም የለብህም፣ ብዙ መራቅም የለብህም። ስትቀርባቸው ደግሞ በጣም በጥንቃቄ ፈጣሪህን ይዘህ አንድ፣ ሁለተኛ ደግሞ የህግ አካላትን ይዘህ በብዛት እዛ ቦታ ላይ መቅረብ አለባችሁ እንጂ ብቻህን እንዳሁን ሂደ እንዲህ ነገር ማድረግ የለብህም። አሁን በዛ ሰዓት ጋርዶች ቢኖሩ የህግ አካላት ቢኖሩ ኖሮ
ሽፍጣዎቹም ይያዙ ነበር፣ ሹፌርም አይጎዳም ነበር፣ አንተም በዚህ ልክ ጫካ ውስጥ አትቀመጥም ነበር፣ ሌላ ልጆችም አይጎዱም ነበር። ሶ ከአሁን በኋላ በጣም በጥንቃቄ መጓዝ አለብህ። የምታረጋቸው ነገራቶችን በሙሉ ብቻህን አታርጋቸው። ማንም ሰው መጎዳት የለበትም። አንድ ሰው ለማዳን ተብሎ ሌላ አንድ ሁለት ሰው ደግሞ መጎዳት የለበትም። ምክንያቱም ሁሉም ሰው በየቤቱ ውድ ነው፣ በየቤቱ ይፈልጋል። ሹፌሩ አሁን ልጅ ያለው ሚስት አለው፣ ልጁ ትፈልገዋለች፣ እናቱ ትፈልገዋለች፣ ሚስቱ ትፈልገዋለች፣ ግን እሱ ተጎድተዋል። ሶ ይሄ የሚያስማማ ነገር ስላልሆነ እንደኔ ተገቢ ስላልሆነ በጣም በግንዛቤ ነገራቶችን በደንብ አስባችሁ ሰው ጨምራችሁ መጓዝም መሄድም ስራውን መስራት አለባችሁ። ስለተገኘህ በሰላም ስለመጣ ከሙሉ ጤንነት ስለመጣ በጣም ደስ ብሎኛል። በርታ፣ ጀግና ነህ ሚኪ። በዚህ አጋጣሚ ከልብ ከልብ እናመሰግናለን። በመላ ተመልካቾቼ እኔም በቻናሌ ስም በጣም ነው የማመሰግነው። በርቱ፣ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር ዲና በቅርብ እንደምትያዝ አልጠራጠርም። እንወዳችኋለን ውድ ቤተሰቦች፣ ባላችሁ በሰላማችሁ ይብዛልኝ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። መልካም ቀን። በሌላ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።